አለን ምን አይነት ዘፈን ነው ከፍታየዋለሁ የክትፎ አንደኛ የማን ስም ነው የሰቤቲ መተናል ዘፈንም አለን የመኪና የማ አዋራ ለባሺ የመኪና የማ አዋራ ለባሺ የሰቤቲ ቂቤ አለንገናነሽ እውነቴ ነው የደስታ ብዛት አለቀስኩ እመቤቴ አለቀስኩ ውሸት አይደለም አለቀስኩ ቁጭ ብዬ ወይ ፈጣሪ አምላኬ ክብር ያንተ ይሁን በሰጠሽ ነገር እኮ ተመስገን ማለት አለብሽ ተምሬ ነበረ እስከ 10ኛ ተምሬ ነበረ እስከ 10ኛ አሁን ሆኜ ቀረው የክትፎ አንደኛ ወጋሜ አረጋስማ ብዬ ተነስቼ ሪሊ ብዬ በቃ ማቀው ነገር እስባርታ ከሳብ ፊልም ይሁን ዘፈን ይሁን አላቅም ቤተሰብ አቤት 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 ዝም ብሎ አሸት ተደርጎ ማብላት የቆቆስየው ነገር ጎረስ የክትፎው ነገር አንደኛ መብላት ዘዙኝ ጥሩምባም አለኝ ከበሮም አለኝ በሞቴ ዛሬ እንግዲህ እንደምታዩት እንደዚህ ሞቅ ደመቅ አድርገ የጀመረችልን ጸባይ ሰናያዋ ባለሙያዋ ጎበዟ ታታሪያ የሆነችው ሙዚቀኛዋ ልበል አይ ሙዚቀኛው ያዛርክ እንግዲህ ከሰሞኑ ደግሞ ሙዚቃዎቿ ተወዳጅ ሆኖ እንግዲህ ያየናት ያለችው ትሬንድ የሆነችው የሰበቼ ባህል ምግብ አዘጋጅ የሆነችው የወይዘሪት ፍቅርተ ቴሌ እንግዲህ ዛሬ የእይታ ስቱዲዮ እንግዳችን ሆናለች ከዚህ ቀደምም ያው እንግዳችን ነበረች መጀመሪያ ስራ ብለሽ ጀመርሽ ምንድነው የስራ ባህልሽ ምንድነው በስላሴ የተቀጠርኩ ቀስ ብለሽ ቢይ ታረዘስና ኮዲም ያስር ነገር አረ ቀስ ብለሽ ጊዜ አካሄድ የሚመለከታል አረ ብራረዚ ለሚያሱ ስልክህ አለኝ ታያለህ አንድ ቀን መጠቀም ያሰራል ቤቶች ደጆች ቤት አቦጉራጌ የሚባል አንቺ በቃ ነው ወይ በቃ መስሎኝ የአገር ቤት ነው እኮ የአገር ቤት ነው ኦ ማይ ጉድነስ እንኳን ደህና ቆየሽ እንዴት ነሽ ዛሬ እምር ብለውሻል አዎ አምሮብኛል በዚህ ሰሞን ሳየው ሽታው ያማረ ይመስለኛል ያኔ ስንመጣ በሻሾነን እኔም ባንቺም በባህል በጉራጌ ባህል በደንብ ሻሻችን አስረን እየሰራን ነበር ዛሬ ደግሞ ሌላ ሰበች ሆነሽ ውበቱን ደፍቶብሽ ቆንጆ ነሽ የመጣሽው አዎ አመሰግናለሁ ያው ምግብ ስንሰራ ግዴታ ሻሽ ማሰር ስላለብን ሻሽ ማሰር ጥፍር መሰራት የለብንም እኔ ደግሞ ያው ሻሽ ያስሬ አንቺም የኔ ለበስኩት ልበሺ ብዬ አልብሼሽ ስራችን ወዳ ይያልን ነበር ዛሬ ደግሞ ፈታ ዘና ይያልን ነው ጎበዛ ልክ ነሽ ዛሬ እንግዲህ የባል ሰሞኑን እንደመሆኑ አንቺ ጋር ቆንጆ ቆይታ ሊኖረን ጋብዘንሻል ሰርካችንን ሶሻል ሚዲያውን ተቆጣጥራሻል ያቺ ድምጽ ብቻ ነው ያለው ስለሱ በደንብ በኋላ እናነሳለን አክብረሽን ግን ስቱዲያችን ስለተገኘሽ የስራ ሰው ነሽ ስራሽን ትተሽ እዚህም ደግሞ ይሄ የእናንተ የታቲ ቤተሰቦች አድናቂዎቼን ብለሽ እዚህ ድረስ ስለተገኘሽ ከልብ እናመሰግናለን ኧረ እኔም አመሰግናለሁ ያው ስራዬ ጎን ለጎን ከእናንተን ጋር ስለሆነ ግድ ይለኛል ይሄ ቀለል ያለ ነገር ነው እኮ ከዚህም በኋላ ከእናንተ ጋር ነው እንደምሰራው እርግጠኛ ነኝ ልክነሽ እናመሰግናለን እንዴት ነው የበዓል ዝግጅት እየመጣ ነው ፍስክ እየገባ ናቸው በክትፎ ነው የምትታወቂው እንዴት ነው ወገብሽን አስረሻል አዎ ወገቤ አስሬ ያለው ወገቤ አሰርኩት ከመጥሚጣዬ ከቆጮዬ ከቅቤ የቅቤ ነገር ተዩ አይወራ ብዬ ጠይቅሽ ነውና በዚሁ የሚጥሚጣሽ ነገር እንዴት ነው አው የሚጥሚጣዬ ነገር አቤት የቅቤ ነገር አቤት አይወራ የቆጮሽ ነገርስ ብሉኝ አልዋቦጫት እሺ የቆስቆስይሽ ነገር የቆቆስየው ነገር ያብሽበቶ ነገር አንደኛ ነው ጎረስ እሺ ክትፎዬማ በቃ አይወራ ስለዚህ ተነግሪኛለሽ እንግዲህ ሙያሽን ያስተዋወቅሽበት መንገድ ካንቺ አልፎ ለብዙዎች ተርፏል ብዙ ድርጅቶቻቸውን ያስተዋወቁበት ነው ስለሱም እናነሳለን እንግዲህ ቅድም መግቢያ ላይ እንደተናገርኩት ከዚህ ቀደም አንቺ ጋር ተገኝተን እኔም ሙያ የተፈተሸበት አይደለ ተስተውሻለሽ እንዴት አድርገሽ እንዳስወቅትሽኝ አዎ ያው ሙያሽም ብቻ ሳይሆን ያው ጥሩምባውም ከበሮውም አልቀረሽም ሙያሽም ወስጃለሁ እኔም በኔም ወስደሻል አንቺም ባንቺ ምን ተምሬያለሁ ጥሩምባዬም ሰጥቼሻለሁ
አዎ አንቺ ባላ ነጠላ ዜማ እንደምትለቂበት አላወቅኩም እንጂ አቶ ደግሞ ደስ የሚል ጊዜ ነበረ። እስቲ ከሰሞኑ አሁን መግቢያችን ላይ የዘፈንሽልን ተምሬ ነበረ የሚለው በጣም መነጋገሪያ ሆኗል። ድምጽም እንዳለሽ እንደዚህ ግጥምና ዜማም እንደምትሰሪ እኔ ምግብ እንደምታቀርብ እንጂ ብቻሽን ባንድ እንደሆንሽ አላወቅኩም ነበር። እስቲ ዘፈኑ እንዴት ተጀመረ? ማለት እንዴት ተጀመረ ስልሽ እንደው የዛን ቀን የድንገተኛ ዝም ብለሽ እንደቀልድ ያልሽው ነው የታሰበበት ነው? ስለሱ ንገሪኝ እስቲ። ዘፈኑ የታሰበበት ነው። ያው የተወለድኩት አገር ቤት ነው። አገር ቤት እዣ ወረዳ ልዩ ስሙ ደግሞ የወንበር ተክለ ሃይማኖትና ድረሬ ገብርኤል መሃል ነው። በዛ ሰዓት ምን ነበረ ልጅ እያለሁ ብዙ ጊዜ ከበሮ ይዤ ሙሽራ ባለበት ቦታ እዞር ነበረ። ትልልቅ እህቶቼ እሷ ትዝፈን ይሉኝ ነበረ። በዚሁ አጋጣሚ የወለድሽኝ እናቴ ይቅርታ ያው እሷ ልዘፍን አትፈልግም ነበረ። ከበሮ ይዤ ስዞር ብዙ ጊዜ ትቆጣኝ ነበረ። እሷ ህልሟ ምንድነው በቃ ይሄ ክትፎ ማለት ክትፎ ሲጠራ ጉራጌ ይጠራል። ክትፎ ተብሎ ጉራጌ ይባላል። ክትፎ ማለት የባህል አምባሳደር ነው። ክትፎ ራሱ ማለት ነው። ራሱ ጉራጌ ይገልጻል። ጉራጌ ይገልጻል። ክትፎ ተብሎ ምንድነው ክትፎ ሲባል የጉራጌ ክትፎ ነው ይባላል። ጉራጌ ማለት ያው ኢትዮጵያ ማለት ነው። ቢገርምሽ ነገር ከሱ የተያያዘ ከክትፎ የተያያዘ ነው ዘፈኑ የጨፈርኩለት አሁን ሙሽራ ያገባልኛ ሀገራችን ላይ ሙሽራ በወራይ ሰመሌ ነው የሚታወቀው። የወራይ ሰመሌ አይ ላሌላ ሌዮ የወራይ ሰመሌ ሙሽርዮ እያየምሽ ብዮ ጀፈሬሽ ወጨቶ ጤትሽ ያጂዮ ተብሎ ይጨፈራል። ለዛ ምሳሌ ከበሮ ይዤ ዞር ነበረ ሙሽራ። ክትፎ ተብሎ ጭፈራ ከሌለው ምን ዋጋ አለው? ምንም ዋጋ የለውም። ወዝወዝም ማለት አለብን፣ መጨፈርም አለብን። እኔ ደግሞ ያው ማስታወቂያዬ ከበሮና ጥሩምባ ነው። ብዙ ጊዜ ባህሉም ጎላ ብሎ ሊወጣም ስለፈለኩ ባህሉ ጎላ ብሎ ወጣ ማለት የክትፎ ነገር ባህሉ ጎላ ብሎ ሲወጣ ክትፎ የሚወድ ሰው መቼም ዘፈኑም ይወደዋል። ለዛ ብዬ ነው በዚህ ክትፎዬ ድምጽ የሆነ ነጠላ ዜማ ብለቅለት ብዬ አስቤ ነው። ለዛ ነው የለቀቁለት። እንደው ይቅርታ በጣም መነጋገሪያ ሆኜ ሳያው እንዳልሽው ብዙዎቻቸው ድርጅታቸው እያስተዋወቁበት ነው። አቤት 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 የጫማዬ ነገር ብለው ይመጣሉ። ሳያው በጣም ገርሞኝ እንደዛማ ከሆነ ይሄ ስራ ይሄ ጭፈራ ሌላም ይቀጥላል ከዚህም በኋላ ጥሩምባና ከበሮ ብራንድ ሰቤሲ በደንብ አስተዋውቆታል። ሁለተኛ አንድም ሰርግ ሲኖር ከበሮና ጥሩምባ አይቀርም። ሰበቼ ለሰርጋቸው ከሰበቼ ምግብ ሲያዙ ክትፎ ሰተሽ ሳይሆን ዞር የምትይው መሀልም ገብተሽ ደግሞ በጥሩምባና በከበሮሽ ሙሽሮቹን ታደምቂላችሁ። አደምቃለሁ። ብፌ ስደረድር መጨረሻ ሲመገቡ ዞር ብዬ ጥሩምባዬና ከበሮዬ ደመቅ አደርገዋለሁ። እንደውም እንደለቀቁት የሆነች እህቴ ናት በጣም ወዳት እህቴ ጥሩምባው የሷ ማስታወቂያ ለቀቀችው በሳምንቱ እኔ ጋር አይታው ማለት ነው። ደውዬ ገና ጎላ ብሎ ስለሚታይ ባህሉ በደንብ መተዋወቅ ስላለበት ይሄ ጥሩምባ ያዛርገውና ከዛ በኋላ ተጀምሪዋለሽ ብያት ነበረ። እሷም እግዚአብሔር ይስጥልኝ ጥሩምባው ተወችልኝ። በቃ እኔ እኮ ይቅርታ አላወቅኩም ለዛ አልመሰለኝም ጥሩምባው በደንብ አርገሽ አስተዋውቂ ብላኝ እኔም ደግሞ ጥሩምባው እሷ ሳትለኝም በፊት ጀምሬው ነበረ። ሌላ ሰው አሁን የሆነ ምግብ ቤት ስያሜ ከሰጠው አንድ ሰው መውሰድ አይችልም። አሁን ቶቶት ለምሳሌ ቶቶት እኔ ቶቶት ማለት አልችልም። ይሄ ጥሩምባና ከበሮዬ ሌላ ሰው መውሰድ አይችልም። የኔ መለያ ነው። አሁንም ስሙኝ በእግዚአብሔር ሁላችሁም ተባበሩኝ። ጥሩምባዬና ከበሮዬ የኔ መለያ ነው። ማናችሁም እንዳትወስዱብኝ ይቅርታ። እንግዲህ ስለ ተምሬ ነበር እስከ 10 ዘፈንሽ እንደ ቀልድ ያልሽው ነው ወይስ በስነ ስርዓት የጻፍሽው የተዘጋጀሽበት ነው? እንደዚህ ሊወደድ ይችላል ሁሉም እየተቀባበለው ያለው
እንደዚህ የምትያቸው ግጥሞች ከበሮሽ ይዘሽ የምትዘፍኛቸው ዘፈኖች የድንገተኛ ግጥም ናቸው ወይስ ታስቦባቸው የምትያቸው ናቸው? አይ ግጥሙ ድንገተኛ ነው። ድንገተኛ ለምን ክትፎ ሲባል ዘፈንም ያስፈልገዋል ብዬ ስለማስብ ድንገት ገጥማለሁ። ግጥሙ ደግሞ ያማረ ይሆናል። በቃ ዘፈንም አለኝ ተምሬ ነበረ እስከ 10ኛ ተምሬ ነበረ እስከ 10ኛ አሁን ሆኜ ቀረው የክትፎ አንደኛ የመኪና የማ አዋራ ለባሺ የመኪና የማ አዋራ ለባሺ የሰቤቲ ክትፎ አለንገና ነች ዋዌምኮ ይቤምኮ ዋዌምኮ ይቤምኮ በዘፈን በክትፎ አልቻልም እኮ ውገሜ ሰቤቲ ነኝ የክትፎዬ ነገር አቤት 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 አይወራ ጎረስ ጎረስ የምትሚጣው ነገር አቤት 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 ዝም ብሎ አሸት ተደርጎ ማብላት የቆቆስየው ነገር ጎረስ ጎረስ የክትፎው ነገር አንደኛ መብላት የቆጮው ነገር አልዋቦጫት አቤት 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 ይገጥማል። ከዚህ በፊት አሁን የጾም መያዣ አካባቢ ቀኑ 6 ነበረ በአርሴማ የተቸገሩ ልጆች አርሴማ ጋር ጎሮ አርሴማ ሄጄ ምግቤ ከተመገቡ በኋላ በጥሩምባና በከበሮ ነበረ የወራሽ ሰመሌ ብዬ አውጥቼላቸው መሃል ላይ እየዘፈንኩላቸው ነበረ። ለምን ከበሉ በኋላ መደሰት አለባቸው ብዬ ማለት ነው። አሁን ይሄ ጥሩምባና ከበሮ መጀመሪያም ቢጀመር ጭፈራው ግን የጀመርኩት ከተቸገሩ ልጆች ጋር ነው። እዛ ምግብ ስመግባቸው ማለት ነው። የጾም መያዣ የዛን ቀን ነበር የሚለው ያልሽላቸው ተምሬ ነበረ ሳይሆን ሌላ ዘፈን ነበር። ሌላ ዘፈን ይሄኛው እንደዚህ የሚለው ዜማው ግን እንዳጠቃላይ የጉራጌ ባህል ነው ወይስ አንቺ ማለት እንዴት መጣልሽ ብዬ ነው? ይሄ ዜማው የጉራጌ ግጥም ነው። ግጥም ከሰቤቲ ሌላ በአማርኛም ያው እገጥማለሁ። አዎ እገጥማለሁ። ቅድም ግን መግቢያ ላይ ያልሽልን አልገባኝም። እይታሚ ሰምቻለሁ። ሌላው ጉራጌኛ ነው መሰለኝ። እሱ በአማርኛ ነው የገጠምኩት። ንገሪኝ ምንድን ነው ያልሽው? ዋዌም እኮ ይቤም እኮ እይታ ቲቪዎች አይቻሉም እኮ። ዋዌም እኮ ምን ማለት ነው? ዋዌ ማለት ወንዝ ማለት ነው። ይቤም ማለት ወንዝ ማለት ነው። እኮ ማለት ይሆናል ማለት ነው። ብቻ ገጥሟል መጨረሻ ገጥሟል። በቃ ደግሞ አትቻሉ። በስማ ሳያችሁ እኮ ብዙዎቻቸው በቃ ቁጭ ብዬ ሳይ አትቻሉ። እናመሰግናለን። ስለዚህ ያኔ ለመልካም ስራ በሄድሽበት እንደቀላልሽ ከዛ በኋላ ደግሞ እኛ ቲክቶክ ላይ ያየንሽ ቪዲዮ ይሄን ያልሽውስ እንዴት ነበረ? ሁላችሁም ትሬንድ የሆነው ተምሪ ነበረ እስከ 10ኛ ምን ያደርጋል ላስተካክለው ግጥሙ እኔ ያው ቲክቶክ ላይ የሚገርምሽ ነገር ሁሉም ሼር አደረገልኝ። እንደዛ ይሆናል ብዬ አላሰብኩም። የሆነ ዲጄ ነበረ የሆነ አነስ ያለ ልጅ ተምሬ ነበረ ብሎ ማስታጠባ ይዞ እየዘፈነው ነው። ጉድ ፈልቷል ብዬ እና ተምሬ ነበረ ይላል። በቃ ወንዱን ኮፍያ አርጎ ጃኬት አርጎ መጥቶ ተምሬ ነበረ እስከ 10ኛ አሁን ሆኜ ቀረው የክትፎ አንደኛ ጫማቸው ይዘው ይመጣሉ። ነጠላቸው ሻርባቸው ይዘው ይመጣሉ። አይ በሄ ድምጽማ በቃ ከዚህ በኋላ ማስታወቂያ መሰራት አለበት ብዬ ገና በሌላው ቀን ደግሞ አንድ ዘፈን አቀናበርኩልሽ። አቀናብሬ ዘፈንኩ። ከዛ ሰው ህዝቡ ደግሞ ዘፋኝ ሆነሽ እንዳትቀሪ ክትፎሽ ተሻል ወይ ብለው ሲደውሉልኝ ክትፎ የሚወድ ሰው ዘፈኑን ስለሚወድ ግዴታ ይሄ አይቀርም ብዬ አሁን ዘፈንኩ። አሁን ልዝፈነው ግን ዘፈኑ እሱ በሌላ ዘፈን ነው የለቀቀው በሌላ ቅንብር ማለት ነው። እኔ ደግሞ በራሴ በመግቢያ አድርጌ ለቀቅኩት። እንግዲህ ዛሬ ወዝወዝ ልበል ፈቀዳችሁልኝ? ወዝወዝ ልበል ይሽርከማ ሴራንዳ ያዝቦንከማ ክትፎንዳ ሰቤቲና ቧርንታ ማን ይሰራን ክትፎይታ
يشرخما سيراندا يعزونخما كتفوندا سبيتينا بوارنتا ماني سران كتفويتا أبيت 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 سبيتي يباهل مقبات زقاجني ቶሎ ብለሽ ሰበቼ የምትለዋን ስለምትይ በደንብ ነው ራስሽን የምታስተዋውቂ። ግድ ይላል እንዴ ሰበቼ ነኝ እኔ የምልሽ ወይ የሚጥሚጣሽ ነገር አይወራ የሚጥሚጣዬ ነገር አይወራ አቤት 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 የክትፎሽ ነገርስ የክትፎዬ ነገር ዝም ብሎ ማስገባት የቆጮሽ ነገር አልዋቦጣት የቆጮዬ ነገር እሺ የቆቆሴ ነገር ጎረስ ጎረስ የቆቆሴ ነገር ጎረስ ጎረስ እሺ ክትፎሽስ ክትፎዬማ በቃ ጠቅልሎ ማስገባት ጎረስ ጎረስ አቤት 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 ሰቤቲ ነኝ እዘዙኝ ጥሩምባም አለኝ ከበሮም አለኝ በሞቴ እሺ እናዛለን እንዴት ነው ጥሩ ነው ከዚህ በላይማ በቃ እንዴት ነው አልሰራሁትም ሞራል ያስፈልገዋል ያስፈልገዋል እናመሰግናለን እንግዲህ የገለጽሽበት መንገድ ክትፎሽን ቆጮሽን ሙያሽን የገለጽሽበት መንገድ አንቺን ታዩ ካንቺ አልፎ ብዙዎች ድርጅቶቻቸው ምርቶቻቸው ሙያዎቻቸው እንዲሁም ደግሞ በቀልድ መልኩ ለትዳር ስትታጭ ለጉራጌ ባል ስትታጭ ይያሉ እየሰሩበት ነውና አንቺ እንደዚህ ይሆናል ብለሽ አስበሽ ነበር ወይ ስታዩስ ምን ተሰማሽ እንደዚህ ሁሉም ሰው ሲቀባበለው ያው እኔ ቲክቶክ ከፈትኩ ቲክቶክ ስከፍት ሁላቸውም ሼር አረጉልኝ ከፍቼ ሳየው በጣም ተደሰትኩበት የሚገርምሽ ነገር አንዱ ጫማ ይዞ ይመጣል አንዱ ሻርብ ይዞ ይመጣል የሻርቤ ነገር አቤት 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 አይልም ጽሁፍ ላይ አቤት 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 ብሎ ይጽፋል ይሄ ነገር በቃ ነገ ደግሞ ሌላ ነገር መስራት አለብኝ የማስታወቂያ መቅረቤ አይቀርም ብዬ በጣም ተደሰትኩ አሁንም ይስሩበት ገና ሌላ አለን እኮ ይሄማ አጀማመር ነው አሁን በጣም በቃ ይሄ ያው እይታ ቲቪ ያው ውጭ ሀገርም ያሉት እህቶቼ ወንድሞቼ እዚው ኢትዮጵያ ውስጥም ያሉት እህቶቼ ወንድሞቼ ያው እነሱ ጋር መድረሱ አይቀርም እናንተን ደግሞ አክብራችሁኝ ይሄ የማስታወቂያው ነገር ብዙ ሰው ድርጅቱ አስተዋውቆበታል አቤት አቤት የክትፎው ነገር ተምሬ ነበር እስከ 10ኛ አሁን ሆኜ ቀረው የክትፎ አንደኛ የሚል ቃል እኛ ቤት መጥተሽ እስኪ ዝፈኝ በምን ምክንያት ነው ብላችሁ አቀረባችሁኝ አክብሮታችሁ አይቀንስብኝ ያው ነገን ከነገ ወዳ ክትፎ ተብሎ ከበሮ ይባላል ግድ ይላል ክትፎ ተበልቶ ጭፈራ መኖር አለበት እኔም ደግሞ ባህሉ ጎላ ብሎ ሊታይም ስለፈለኩ ለዛ ነው የገጠምኩት ድርጅታችሁ አስተዋወቃችሁ አሁን ደግሞ እይታ ቲቪ አቅርቦኛል ቲክቶክ ላይም ተቆራርጦ መለቀቁ አይቀርም ሁላችሁም ሼር ኮፕሊንክ ያደረጋችሁት ማስታወቂያን ካለ ወደኔ አምጡኝ አሁን ደግሞ ያው በመጪው ደግሞ የጎመኔ ነገር ብዬ ይዤላችሁ መጣለው ሰቤቲ ነኝ እንግዲህ የምረጡኝ እንቅስቃሴሽ እንግዲህ አንቺን አስመርጦ ለሌሎችም አልፏል እንዳልኩሽ ቀደም አንቺ እንዳልሽው ጫማቸው ልብሳቸው ድርድራቸው እያሳዩ ነበር የኔ ጥያቄ ግን እንደዚህ ራስሽን አሁንም ራሱ ሰዛይ ተበቼ ነኝ ብለሻል በደንብ ነው የምታስተዋውቂውና ይሄ በደንብ ምግብሽን ለምሳሌ የቆጮው ነገር እንደዚህ ያስተናገሪ ምግቡን የበላ ነው ያህል እስክንጎመጅ ድረስ እንዲሰማን አድርገሽ ነው ስታስተዋውቂ የነበረውና ይሄ ልምድሽ ወይም ደግሞ ይሄ ማርኬቲንግ ሲስተሙ እንዴት ነው ከየት ነው የመጣልሽ ራስሽን የምትገጭበት መንገድ የምታስተዋውቂበት መንገድ የቅልጥፍና ጉብዝና ከየት መጣ አሁን ለምሳሌ ቆጮ ገባ ላይ ከገዛሁት በኋላ እንደገዛሁት አይደለም ማስቀምጠው በጣም እወጣለሁ ወርዳለሁ መስተካከል አለበት ቆጮ ገባ እንዳመጣሁትማ አምጥቼ ጠፍጠፍ አድርጌ ጋግሬ አላቀርብም የማህበረሰቡ በጣም ስለለፋሁበት ቢገርምሽ ነገር የቆጮ ይሄ ነገር አቤት አቤት አልዋቦጫት ነው ብዬ ያወራሁበት ቀን ሙሉ የቆጮ ስራ ነበር መስራው መጋገሩ ሳይሆን ማዘጋጀቱ የቅቤ ነገር አቤት 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 አይወራልኩ
ቅቤው የተነጠረ በጾም ነበረ ራሴ ቢኝ አለኝ ምን ይሻላል ይሄ ነገር ዘፈን ልልቀቅለት ብዬ ከበሮዬ አምጥቼ ቦርጭማዬ አምጥቼ በቃ ተምሬ ነበረ እስከ 10ኛ አሁን ሆኜ ቀረው የቅቤ አንደኛ ብዬ ልስፈንልህ ብዬ ዘፈንኩለት ስለዚህ ስታንጥሩ ስታዘጋጁ በጣም ላንቺ ራሱ ውስዋስ ሲሆንብሽ በጾምማ ይሄንትን ከምን ቢያንስ እንደው ልዝፈንለትና በዛው ልፋት ይበላሽ ዘፈንሽለት ይውጣልኛል በቃ ያው ለምን 2 ወሬ ነው ቅቤና ስጋ የነካሁት የሱ እንትን ነው በቃ በጣም የዘፈንኩት ሁለተኛ ባህሉም እንዳልኩሽ ቅድም ነገርኩሽ ባህሉ በጣም ጎላ ብሎ ሊወጣ በፈልጋለው ክትፎ ማይወድ ሰው የለም ክትፎ ተብሎ ጉራጌ ይባላል ጉራጌ ተብሎ ኢትዮጵያ ይባላል ጉራጌ ኢትዮጵያ ነው ለዛ ብዬ ነው ገና በደንብ ሰራበታለሁ በደንብ በቃ ወዝወዝ እዚሁ ወዝወዝ ትጠሩኛላችሁ አዎ ግድ ነው እንግዲህ በርግጠኝነት እኛ የቀመስነው ምስክር መሆን እንችላለን ስላንቺ ሙያ ሚጥሚጣሽን እንዳለ ጎመን ምንም አይደለ ክትፎችሽ ጣዕማቸው የታወቀ ነው ባንቺ ተዘጋጅተው ግን ድግሶችሽ ላይ ምናምን ደግሞ ይሄ ስጋ እንዴት ነው ውድ ነገር ነው አይደለ ጉራጌ ባህል አሁን እንዳልሽው ክትፎ ነው የሚባለው ክትፎ ቅቤ ደግሞ እነዚህ ውድ ነገሮች ናቸው ግን አንቺ ጋር በጣም መትረፍረፍ ያለበት እንዳልሽው ከግዢም አልፎ ለጎዳናዎች ምንም ትመግቢዋለሽና ይሄ ነገር ከከስተመሮችሽ አስተያየት ምናምን ምን ይሰጥሻል በደንብ በርከት አድርገሽ ስለምትሰጪ ስለማይሽ ነው ከእንግዶቼ እስካሁን በጣም ብዙ ቦታ አቅርቤያለሁ እግዚአብሔር ይመስገን አንድ ቀን በመግቤ ኮሜንት መጥቶብኝ አላቀም አንሶኛ አላቀም ለምን መሰለሽ እኔ ማህበረሰቡ ያቀረብኩት ይግዛኝ ብዬ ነው አሁን ብዙ ጊዜ ማስተዋወቂያ መስራው እይታ ብዙ ጊዜ መለቃቸው ቪዲዮዎች አይታዩ ስላልታዩም ነው በባለፈ እንደዚህ አይነት ዘፈን የዘፈንኩት ከትንሽ ማህበረሰቡ ከብዛት ትንሽ ላትርፍ ብዬ ነው የወጣሁት ለዛ ነው በቃ ትርፍርፍ ካልሆነ ብዙ ነገር ትንሽ ነገር ካቀረብኩ ያመኛል እኔ አልችልም አሁን ማህበረሰቡ ደግሞ በጣም ወዶታል ያንቺ ክትፎ ካልበላን የት ነው መጠን ምን ቀምሰው ክትፎች መመስ እንችላለን ይሉኛል እንደምታቂው ያው መሰራበት ቦታ የቦታ ጥበት አለው አንድ ክትፎ ሲባል ሬስቶራንት አይደለም መኖሪያ ቤት ነው መኖሪያ ቤት ከተሪንግ ነው ማቅረብ የምችለው አንድ ክትፎ ሁለት ክትፎ ማቅረብ አልጀመርኩም አሁን ደግሞ አንድ ክትፎ ሁለት ክትፎ በቴካዌ ዕቃ ማህበረሰቡ እንዲቀምሰው ኢትዮጵያ ህዝብ እንዲቀምሰው እየተዘጋጀው ነው እንደሱ ያደረገ ደግሞ ካንድ ሰው ከወለሰው በደም በሁለት ባዴታ መደገስ አይጠበቅበትም የኔ ሙያ አንድን ሰው 10 ሰው ማምጣት ይችላል ሁለት ሰውም 20 ሰው 30 ሰው ማምጣት ስለሚችል ይሄ ማህበረሰብ ይሄ ክትፎ የታምጥተን የመጠን እንቅመሰው ሲለኝ የቴካዌ ዕቃ ተዘጋጅቷል በቴካዌ ዕቃ ተሰርቶ በመሳ ሰዓት እንደ ሬስቶራንት የሚዘጋጅበት መንገድ አስተካክያለሁ በጣም አሪፍ የራሱ አንድ ለውጥ ነው ባለፈው ከመጣ ነው ዛሬ አዲስ ነገር ጨምረሽ ነገርሽ ማለት ነው እኔ ለሚጥሚጣሽ ምስክር ነኝ ጉራጌ ሚጥሚጣም የታወቀ ነው ቀድሞውኑ ግን ክትፎሽ ጥያቄ የለውም ቅቤሽ ጎመንሽ ሁሉም ግን አንድ ያልገባኝ ነገር ከማስታወቂያሽ ከአድናቆቶችሽ ላይ የቆጮ ነገር ግን ያልገባኝ 40 ቦጫት 40 ከተሰጥን ተስሚ ታረምኛለሽ 40 ቦጫት ምንድነው እና ደግሞ ቆቆሴስ ምንድነው አልዋ ቦጫት ማለት ቆጮ ሶስት አራት አይነት አለው እኮ ቆጮ አንድ አይነት ቆጮ አይደለም የሚገርምሽ ነገር 3-4 አይነት ስላለው እኔ ይሄ የኔ ቆጮ ሁሉም ቆጮ ይጋግራል በጣም አሁን በቃ ተጋግሮ ከወጣ በኋላ ስትበይ ያለ ክትፎ ይበላል የሱ መንስኤው ደግሞ ሙያ ውስጥ ላይ ነው ያለው ያ ሙያዬ እኔ ፊት ለፊት ነው ሳወራም ፊት ለፊት ነው ሙያዬም ፊት ለፊት ነው ዘፈኑም ፊት ለፊት እየለቀቁት ነው አሁን ደግሞ ቆጮ አማረን ሲሉኝ እርጉዞች የተለያዩ ዝግጅቶች ያለባቸው ይደውላሉ አልዋ ቦጫት ማለት በኮባ የሚጋገር ነው ጋግረሽዋል እኮ አንቺ አልዋ ቦጫት እሱ ነው እኮ አልዋ ቦጫት አላየሽው አዎ አልዋ ቦጫት ይባላል የመጠፍጠፊያ ቆጮ ደግሞ ሌላ ነው ሌላ የመጠፍጠፊያ ያለ ኮባ የሚጋገር ነው ለዛ ነው እኔ ስሙ የኮባ ቆጮ አይባልም በአገር ቤት አልዋ ቦጫት ይባላል ቆቆስዬስ ቆቆስዬ ማለት ቆቆስዬ እኔ ላስተካክልልሽ ቆቆስዬ ማለት በቃ እሱ አያደክምም ስራው ቀለል ያለ ስራ ነው
ብትናርገሽ ቅቤ አርገሽ ብትበይ ጎመን ነው በጣም በቃ ይጣፍጥሻል እኔ ደግሞ ብፌ ላይ እሷ አቀርባለሁ ብዙ ጊዜ እንዴት ነው የሚሰራው ያው አሰራሩ እኮ አሰያውሽ የባለፈው ስማቸውን ያላወቅሽ ስማቸው አላወቅሽም አየሽ ቆስ ይስ ነው ማለት አዎ ጽፈሽ መምጣት ነበረብሽ ተመጨለሽ እንደዚህ ስፈልግ የጉራጌ ባህል እንደው ምንም እንደው አልሸለመሽም በጣም ሰሞኑን ያንቺ ጉራጌ ባህል በደንብ አሁን እንግዲህ ማላቀው ነገር ሁሉ ነገርሽኝና እንደው ምንም አልተባልሽ እኔ እንደው ያው ምን ልበልሽ በባለፈ ቲክቶክ ላይ ለቀው ነበር ሽልማት ቀርቶብኝ የጉራጌ ማህበረሰብ ሽልማት ቀርቶብኝ ብዙ ስብሰባ ይኖራሉ ቱሪዝሞች ይሰበስባሉ በሱ አሳትፉኝ ለምን ያው እኔ አሁን በኔ ስራ ተተኪሚ መኖር አለበት እኔ ራሴ ተተኪ ማዘጋጀት አለብኝ እኔ አሁን ላረጅ እችላለሁ ብዙ ነገር አለ ተተኪ ደግሞ ማዘጋጀት አለብኝ የትውልዱ ጥሩ ነገር ማሳየት አለብኝ ለዛም ብዬ ማህበረሰቡ እንድጠራ ብዬ ቲክቶክ ላይ ለቀቁት ለቀው አልጠሩኝም እስካሁን አልታየኋቸውም እንደውም የታየሁት አሁን ህዝቡ ሶሻል ሚዲያ ላይ ጋዜጠኞች ብዙዎቻቸው ክብር ይስጥልኝ እየጠሩኝ ነው እናንተ ትለዩብኛላችሁ አይወራ አይወራ እንድጠራ ደግሞ ቅስቀሳ አረኩ ወደፊቱ ደግሞ ምን እንደሚያደርጉ እንጃ ያው በተቻለኛ አቅም የሚገርምሽ ነገር የማህበረሰቡ ምግቤ ብቻ ሳይሆን ባህሌ በባህል ምግቤ ሲቀርብ ባህላዊ ልብስ ለብሼ ነው ቅድም ብለሻል ሻሻ ስለሽ የተለይ ልብስ ለብሰሽ ነበር ዛሬ ዘና ፈታ ብለሽ መጥተሻል ዛሬም ተምረሽ ዛሬ ማለት አምረሽ ባህል የባህል ነው አሁን ይሄ ጥበብ የባህል ነው ባህላዊ ነው የጉራጌ ጥበብ ነው ግን የጉራጌ ጥበብ በቃ ማንነቴ እንኳን በልብስ ልብሱ ስለብስ የጉራጌ ልብስ ለብሼ ነው ምቀርበው በሱም አይተው አልጠሩኝም አንድ ቀን ሬስቶራንት ስከፍት ብለው መሰለኝ ይሆናል ግን አሁንም ባለሽበት ቀላል ማስተዋወቅ ቀላል ስራ አይደለም እየሰራሽ ያለሽው የሆነ ነገር ቋንቋ አዲስ ነገር ሰው ሲሰማ ይሄ ምንድነው ብሎ ሲጠይቅ እንዲህ ነው ብለሽ ስትነግሪ የሆነ ነገር ሲያይ አንቺ ላይ ይሄ ምንድነው ሲል ለምሳሌ ይሄ ከበሩ ይሄ ምናምን ሲባል በተናገርሽ ቁጥር በሄድሽበት በምግብሽ በንግግርሽ በጭውውትሽ በዘፍ በሁሉ ነገርሽ ባህልሽን ያስተዋወቅሽ ነው ማለት ነው ክትፎዬ ብቻ እውነት ነው ክትፎዬ ብቻ አይደለም አሁን እኔ የምሰራው የሰርግ ስራውት ነው የሰርግ ስራ ብቻ አይደለም አሁን በባለፈ እኔ ጋር መጣሽ ክብር ይስጥልኝ አንቺ አደከምኩሽ በእናትሽ እግዚአብሔር መጥተሽ የቃ አይነት አሳይቼሽ ነበር እቃው ረሳሽው እኔ አረሳሁትም ሽርመት ይባላል ሽርመት አሁን ምንድነው ሽርመት ሌላ ብሄር ማቅረብ ይችላል ግን ስለማያቀርብ አያቀርበውም እኔ ጋር ግን ሽርመት ይሄ ምን ይባላል ስትይ ሽርመት ምንድነው የምን መስሪያ ነው የወተት መምቻና የቅቤ ማንጠሪያ ቅቤው ተነጥሮ ካለቀ በኋላ እናቶቻችን በሱ ነው በሽርመት ነው እንደዚህ መስከኑም ያቁት በሽርመትና ሰርሰር ይባላል ራሱ የቻለ በሱ ነው የሚያዩት እኔ ትልቅ ነገር ይዤ መጥቼ ነበር የጉራጌ እናቶች የሚጠቀሙበት እቃ የዛን ቀን አቅርቢያቸው ነበር ብዙ እቃ አይተሻል እሱም አይተው ያው አልጠሩኝም ይጠሩኛል እየሰማችሁኝ ነው ወደ ሙዚቃሽ ስንመጣና ትበረችበታለሽ ወደፊት ክትፎዬና ሙዚቃ የተያያዘ ነገር ነው የክትፎዬ አሁን እኔ የክትፎዬ ነው ግጥም የገጠምኩለት ለምንድነው መሰለሽ ክትፎ ተብሎ ቅድም ክትፎ እኮ አምባሳደር ነው እኮ ራሱ ክትፎ የሰርግ የተለያዩ ዝግጅቶች ያለ ክትፎ አይሆንም ክትፎ የማን ክትፎ ነው ሰቤቺ ያልኩት አሁን እኔ ሰቤቺ የሚል ቃል አሁን ጉራጌ ነው የሚያስቀምጠው ጉራጌነቴ በስሜም እንኳን አወጣሁት ሰቤቺ ማለት ሰው አይተውም ማለት ነው ክትፎ ተብሎ ዘፈኑ እንዴት ይቀራል የወራሽ ሰመሬና ኤውላላያ የተያያዙ ናቸው ክትፎ አምባሳደር ናቸው ማለት ነው አይቀርም ስለዚህ በደንብ ነው ወደፊት መጭበት ማለት ነው በደንብ ግጥሞቹ ግን ድንገት ነው የሚመጡልሽ ወይስ እኔው እነሱን ነው ማወቅ የፈለኩት ድንገት ነው
ራሱ ዝም ማለት ላይ ብለው እንደዛው በተቀመጥሽበት ዝም ብሎ ቪዲዮ ላይ ነው የሚመጣልሽ? ዝም ብሎ ቪዲዮ ላይ እንጂ ስንት ስራ እያለብኝ እሱ ልጻፍ እንዴ እኮ ይመጣልኛል። አሁን ግጣሚ ብትይኝ እገጥማለሁ ባንዴ ነው የሚመጣልኝ። እስቲ ግጣሚ ሌላኔ አሁን የሆነ ነገር ግጣሚ ይልኝ እስቲ ያንቺ ويسامي يرن وخسامي ويسامي يتت وخسامي راحلاتا كسين تبين كاري سامي ليلا شغو ليلا ቃሌ ነው ድምጼ ነው ቃሌ ነው ድምጼ ነው አታዳምጭም ወይ እኔ የምለው አንዴ የምርኮ ማለት ገጣሚ ነሽ ማለት እንዴት ነው እዚህ እንደዚህ መጣው? አሁን አይደለም የተጀመረው። እኔ እኮ ያው ከክትፎዬ ጋር ዘፈን መኖር አለበት። ይሄ ከበሮ አሁን አዲስ አበባ ላይ ይሄ በባለፈ ነግሬሽ ነበር። ጥሩምባ የቆሻሻና የለቅሶ ነው። እኛ ሀገር ቤት ደግሞ ጉራጌ ዞን የሰርግ ነው። ይወራይ ሰመሌ ስትይ ከበሮ ከሌለ አይደምቅም። ለዛ ነው ማህበረሰቤ ደግሞ እኔ ጨፋሪ አይደለሁም። መላ ኢትዮጵያ ህዝብ ግን ከክትፎዬ ጋር ጥሩምባዬና ዘፈኔ አይቀርም። ደስ አለሽ? ግጥሙ እንዴት ነው? አማርኛው እሺ ገባኝ። የመጀመሪያው ግን ልጠይቅሽ ነበር ሙሉ ጉራጌኛ ስለሆነ ዊሰሜ ማለት እሺ ተቢንቃሬ ሰሜ ማለት ምትዩ ማልሰማሁም ማለት ነው። ሰሜ ማለት ሰማይ ማለት ነው። ደዛ ግጥም ስለዚህ ምትዩ አልሰማሁም ነሽ የገጠምሽልኝ? አይ ምትዩ ሳይሆን ያው እኔ በጉራጌኛ ስገጥም አንቺ በአማርኛ ካልሆነ ካልገባሽ ብዬ ከዛ መጨረሻ በአማርኛ ገጠምኩልሽ። መሰግናለሁ። እሺ አንድ ዘፈን ልስፈን እንዴ? እሺ ይቅርታ። አረ ከበሮ ኤልያስ የድምቀት አንተስ ድምቀት እኮ ነሽ። ይቅር ይሄ ጥሩ አይደል በለው ባክሽ። ዘፈን አለኝ ነጠላ ዜማ እይታ ስቴዲየም ነው ዛሬ መጣሁት። ድንጋይ ተከምሮ ይባላል ደረጃ አገሬ ጉራጌ አገና መውረጃ አይ ሌላው ሸጉ ሌላው አንድ ሲኒ ቡና ላመሌ በቂ ነው ሱሰኛ ናት ብለሽ ባታወሪው ምን ነው? አይ ሌላው ሸጉ ሌላው ውጋሜ ይቀጥላል። ሰበቼ ባህል ምግብ አዘጋጅ ነኝ። ያቁኛሉ ይሄ ድምጽ የምግብ ብቻ ከፍለው ባንድም አገልግሎት ነው የሚያገኙት ከሰበቼ ባህል ምግብ ቤት ሲያዙ። እኔ እኮ ብያለሁ የሚሰማኝ ጠፋ እንጂ ይሄ ድምጽ አስቢው ማንም በቃ ገጥሞ እኮ የሚሰጠው የለም ራሱ እየገጠመ እዚህ ስገጥም እየገረመ እኮ ነው። ጠርታሻለሽ ማለት ነው ማለት ነው። አቦ ጠርታሻለሽ። አቦ እግዚአብሔር ይመስገን። ምንም አይደለም። አሁን ምንም አይደለም። በስሽንዳ እንግዲህ ሰበቼ ሙያ ምግብ ብቻ ሳይሆን ራሷን የቻለች ባንድ ናት። ስለዚህ ከሰበቼ እንግዲህ ከፋሲካ ከትንሳኤ በኋላ ያለው ድግሳችሁን ስትደግሱ እንደዚህ ድምቀት የሆነችዋን እንግዲህ ሰበቼ እያዘዛችሁ ጣት የሚያስቆርጡ ምግቦቿን በዚህ ደግሞ ድምቀት ስለሆነች በደንብ በአንድ ክፍያ 2-3 ፓኬጅ አገልግሎት ታገኛላችሁ ማለት ነው። እንግዲህ ቅንብርም ተሰርቶለታል ሙዚቃሽን። እሱን አይተሽዋል? አይተሽስ ምን ተሰማሽ? አገኘሽው? ተደዋወላችሁ ወይ? ስለሱ ንገሪ። ራሱ አድርሱልኝ ብሎ ለቀቀው። እኔ ወደ እኔ ሼር ተደረገ። ከፍቻ ያዋለው ጭራሽ በቅንብር በምን በቃ ተይው አገሪቷ ተቀወጠ እኮ እውነቴ ነው። ቲክቶክ ያልሰራበት የለም። ሁሉም በቃ መጥተናል ይላል። ከየት ነው የሚመጡት? ዘፈንም አለ። ምን አይነት ዘፈን ነው? ከፍቻ ያዋለው የክትፎ አንደኛ የማን ስም ነው? የሰቤቲ። እውነቴ ነው። የደስታ ብዛት አለቀስኩ እኮ
እመቤቴ አለቀስኩ ውሸት አይደለም አለቀስኩ ቁጭ ብዬ ወይ ፈጣሪ ኧረ አምላኬ ክብር ያንተ ይሁን በሰጠሽ ነገር እኮ ተመስገን ማለት አለብሽ በቃ እኔ ሳላስበው ነው የዘፈንኩት ልጁ ሲያቀናብረው ይሄ ዲጄ ሲፈልግለት ስንት ቀን ነው የፈጀበት ኧረ በእናትህ የት ነህ ብዬ ቲክቶክ ላይ አልወጣሁም እንጂ ጽፌለት ነበረ አንድ ቀን ይመጣል አይተሽዋል ግን አንቺ አይቼው ገርሞኛል እኔማ በጣም ብዙ ሰው ከመቀባበሉ በዘለለ እንደዚህ መቀናበሩ ሳይ እንዴ ብያለሁ ስለዚህ አንቺም በቃ በደሞራሽ መጣል ማለት ነው እኔ እኮ ብያለሁ ክትፎዬ ብቻ ሳይሆን ዘፈንም አለን ማለት ጀም አዎ ዘፈንም አለን ዘፈንም አለን ብዬ በቃ ስለ ጥሩምባዋ እናውራ ጥሩምባዋ እንግዲህ ምንም ልትለይሽ አልቻለችም እኔም ባለፈው መጥቻክችል እኔም ነፍቻለሁ አይደለስ ነፍሰሽኛል አው ጥሩምባው ያው እድለኛ ነሽ ይሄ ጥሩምባ ጋዜጠኞች ቲክቶከሮች ይጠቀሙታል ብዬ ነበር አሁን በጋዜጠኛ በቃ የመጀመሪያ ሰው አንደኛ ሰው ነው የነፋሽው ነፍተሽዋል በደንብ የሰርግ እኮ ግድ ነበር አሁን እኮ ይሄ ጥሩምባ እኮ የሰርግኛ ሀገር ቤት ሰርግ በቃ አንድ ልጅ ሲያገባ ከበሮና ጥሩምባ ግድ ይላል እኔ ደግሞ እንግዲህ አረተ ምን ነው ያክል አቁምልኝ ቆይ አንዴ ችግር የለውም እሺ ቀጥይ ለከለኝ እኮ ያያስቅ እኔ ልምፋው እንዴ አይ ነው በቃ ምን ይሻላል እሺ አሁን መንሱር ጀማል ይዘሽው የመጣሽ ጊዜ ያው መንሱር ጀማል ይክበር አሁን መንሱር ጀማል እኔ መምጣቱ አላቅም ሰብራይዝ ነው ይዘሽው ስትመጪ ወጣብዬ ሳይው እሱ ነው ጥሩምባ እየፈለኩ ጠፍቶኝ በጥሩምባ ነው የተቀበርኩት እየነፋው ከዛ እሱ ተገርሞ ይሄ ጥሩምባ ምንድነው እዛም ነበረሽ እዚህ የራሴ ማስታወቂያ ነው ብራንድሽ ነው አለኝ ብራንዴ ነው አሁን የበለጠ ብራንድ ያልሆነ ጥሩምባውና ከበሩ በቃ ሙሉ ባንድ አልኩሽ እኮ በቃ ደስ ይላል ያ እንግዲህ መግቢያችን ላይ እንዳለው ያንቺ የራስን ሙያ ማስታወቂያ በሚስብ መልኩ ሰዎች ልብ ውስጥ እንዲቀር አድርገሻል ማለት የቆጮዬ ነገር የክትፎዬ ነገር የምታያቸው አገላለጾች በቃ ሰዎች ፈሪም በሆነ መንገድ ምንም እያደረጉ ያስተዋወቁበት እየተጠቀሙበት ይገኛሉና ስታዩ ቅድም የተወሰነ ነካክተሽልኛል ግን የራስሽን አይተሻል በደንብ ኦሬዲ ቫይራል ሆኗል ግን የሰዎች ደግሞ በደንብ ድርጅት ማስታወቂያ ሱቅ ማስታወቂያ ምናምን ሲያደርጉት ኦኬ ላይክ የምገልጽበት መንገድ በጣም አሪፍ ነው ማለት ነው ማለት የማስተዋወቅበት መንገድ ያው ይሄንን ስልክ አሁን ለምሳሌ ይሄንን ነገር ለማስተዋወቅ ሁላችንም የምንጠቀምበት መንገድ ይለያያል ስለዚህ አንቺ ተሽሎ ስለተገኘ ነው ካንቺ ያልፎ ሰበቼን አልፎ ሌሎችም ድምጽሽን እየተጠቀሙበት ያለውና አቅም አለኝ ለካሚለው ነገር በደንብ አየሽበት ስታዩ ምን ተሰማሽ ስሰማው በጣም ደስ አለኝ ይሄ ቀለል ያለ ግጥም ነበረ ግን ህዝቡ በጣም ብዙ ሰው ሰራበት እንዳልሽው ገና ከዚህ በኋላ ደግሞ የበለጠ ነገር ሰርቼ በላ ኢትዮጵያ ህዝብ በድምጼ እንዲያስተዋውቅ ፈልጋለሁ ለሱ ደግሞ ያው ማስታወቂያ ቢያሰሩኝ የበለጠ ሞራንም ይሰጠኛል የኔ ሞራን ነው የነሱም ትርፋማ ይሆናሉ ይሄ አገላለጽሽ ደግሞ የተለያዩ ፈጠራ እንትኖች እየተጠቀምሽ የሌሎችን ድርጅቶች ከራስሻልፈሽ ለሌሎችም ማስተዋወቅ ትችያለሽ እችላለሁ ደግሞ የምር ደምይታ ቤተሰቦቻችን አሁን እንዳያችሁት ነው እንግዲህ ግጥም እንኳን እንደዚህ ዝም ብላ የሚመጡላት ግጥሞችና ይሄ ክሬቲቪቲ የምትሏት አይነት ሰው ነች ነፃናት ተጫዋች ነች ትችላለች የሶሻል ሚዲያውን በደንብ በመያዝና ፈጠራም ክሬቲቪቲ ስላላት ለማስተዋወቂያም ይሁን በምንም ከሷ ጋር ኮላብ አድርጋችሁ ብትሰሩ ውጤታማ ነው የምትሆኑት ማለት ነው ምንም ጥያቄ የለውም በነገራችን ላይ ላይቭውንም ተቆጣጥረሻል እንዴት ነው የአበባ እርሻ አልከፈትሽም የአበባው ነገር በበቃይ ነው ብዬ ነው ካድናቂዎችሽ አበባው በዚህ አጋጣሚ በረከት ቲክቶከር አሁን በረከት ቲክቶከር እኔ ጋር ሊመጣ ፈልጋለሁ ይቅርታ ማለት እችላለሁ እንዴ ላውራ እንዴ ምን ጥያቄ በረከት ቲክቶከር እናንተ መንሱር ጀማል ይዛችሁልኝ አልመጣችሁ
አሁን እይታ ቲቪ በረከት ቲክቶክ ብታመጡልኝ በቃ አንደኛ እኔ አንድ ዝም ብዬ ላይቭ ላይ ገብቼ ያው እኔ ነፃ ነኝ ቤኪ ኦኬ ስፓርታከስ የሚለው እኔ ፊልም ይሁን ዘፈን ይሁን ማቀው ነገር የለም እኔ ማቀው አበባ 3-4 አበባ ነው ባንዴ ሳታቋርጥ አንዷ 200 አበባ ባንዴ በስመ አብ ብዬ ተነስቼ ሪሊ ብዬ በቃ ማቀው ነገር ስፓርታከስ ፊልም ይሁን ዘፈን ይሁን አላቅም ቤተሰብ አፍሽ ላይ እንድመጥልሽ ነው ድንገት ዝም ብሎ ድንገት መጥቶልኝ ሪሊ ስፓርታከስ ለካ በረከት ወንድሜ ታች ቁጭ ብሎ እየመዘገበልሽ ለቀቀው ሲለቀው ከፈታ አርጋየዋለው በማግስቱ አጣሞ ምናምን ወይ በረከት ብዬ በቃ እሱ በእግዚአብሔር አንድ ቀን ብታመጥልኝ አቤት ያበባይ ነገር አይወራ ነበር ብለው ያበባይ ነገር ቃል ገባችሁልኝ ማርያምን ፈጣሪ ጋር በቃ በረከት ቲክቶክ ጋር ይዛችሁልኝ ነው እሱ ደግሞ 200 አበባ ባንዴ ሰጠችኝ አሁን 200 አበባ አሁን እኮ አበባው ተጠራቅሞ የወራስ ቤዛ ይገዛልኛል የቤት ክራይ ይችላል እያልኩ ነው አሁን በቃ ያልወረደው አንበሳ ነው አንበሳ ደግሞ ነገ ዛሬ ይወርዳል ያወርዱታል በቃ አበባ እኮ በህልሜም አበባ እንዳልልላል አሁን ፈራሁ ስፓርታከስ ግን ድንገት ይመጣልሽ እመቤቴ ማቀው ነገር የለም ስፓርታከስ ሪሊስ በረከት በማግስቱ ለቀቀው ሲለቀው ደግሞ እንግሊዘኛም ለነገሩ እንግሊዘኛ ታዩ እኔ ባህላዊ ምግብ ስሰራ ከኔ ጋር ሄድም እንግሊዘኛ የዛን ቀን ደግሞ ምን ከየት እንደመጣ ማን እንደላከው አላቀም ተነስቼ ባንዴ ጥሩምባይና ከበሮ ይዤ መነጽር አስቀምጬበት መነጽሩ አርጎ በረከት ቢጃማው ለብሶ ጃኬቱ ለብሶ ለቀቀው በቃ አሁን 200 አበባ ብሰጠኝ ኑሮ ተወዷል ይሄ ሁሉ ወጪ አታውጪ ያሳርጊው አልኳት በተለይ ከአበባው የበለጠ ኮብሊንግ ሼድ ቢያረጉት ጥሩ ነበር አበባው እኮ በስቷል የወራስ ቤዛ በጣም ብዙ ነው አይ አበባው እንደ አሪፍ ነው እንጂ አበባው ስጦታማ አናቁም እኮ በመናቅም ናሻ ሳይሆን አበባው ማለት ጊፍት የሚሰጥሽ ጥሩ ነው እንጂ አሁን እናንተ ስትመጡ እኮ አበባ መግዣ አለኝ የተፈጥሮ አበባ ገዝቼ በአበባ ነው መቀበላችሁ በረከት ሲመጣ ከቲክቶክ ላይ ተማርሹ አበባ ይሰጣል ግድ ይላል የተፈጥሮ አበባ ይዤ ነው በረከት መቀበለው ደስ ይላል ስለዚህ ላይፎች ትገበያለሽ ማለት ነው ማታ ሁሌ ጊዜ እንዴት አገኘሽ ብዬ ነው ከስራ አንፃር የሚገርምሽ ነገር ላይቭ ካልገባው አሁን ሱስ ይዞኛል ከላይቭ ጋር ሱስ ያዘሽ ሰው ካረቀ ሱስ ይዘዋል እኔ ደግሞ የክትፎዬ ነገር ማለት ክትፎዬ ብዙ ማስታወቂያ ስለተሰራበት በሷ ያይዞ ሌላም ምንጭ ይመጣል ሌላም ድምጽ ስለሚመጣ ብዙ ሰው አሁን በክትፎዬ ነገር ስለሰራ ድርጅታቸው በሌላ ነገር ያስተዋውቁት ብዬ ሌላ ነገር ይዤላቸው መጣለው ለዛ ነው ምገባው አስቤ ላይቭ በቃ ብዙ ቁጭ ብሎ የሚያዩሽ ሰዎች አሉ አሁን ወዳጆችሽ የሚገርምሽ ነገር ታብታቡ 10 ሳይሞላ 200 ሰው ይቀመጣል ከዛ ደግሞ ምን ታዩኛላችሁ ሰቤት ይባላልው ታብታብ አርጉት ገራት ዝም ብላችሁ አትቀመጡ ሰው ገብቶ እንግዲያ ሲገባ ቡና ይፈላልታል ምግብ ይሰራልታል ምንም ቢሆን እኔ ጋር መጣችሁ እንግዲያ ንጉዝ ነው ታብታብ አርጉ 200 ሰው ባንዴ ይሄ ድምጽ አፈር ይበላዋል እንዴ የኔ ድምጽ ልታዩ ነው ሰቤቲ ነኝ ብዬ ይቀጥላል ምን ችግር አለ ጫዋታ ሞልቷል ሰቤቲ ጋር ሰበቼ እያልኩ ልቀጥል ግን ፍቅርታ እያልኩኝ እኔ በሰበቼ ነው የሚመጣልኝ አይ ፍቅርታ የመታወቂያ ይሰማው ሰቤቲ የሰቤቲ ነገር አደራሽ እያሉ ስለዚህ ሰበቼ እያልኩ ማውራት አዎ ሰቤቲ በይ እሺ እንግዲህ የሥራ ሰው መሆንሽ የታወቀ ነው ምንም እንትን የለውም በተጨማሪ ደግሞ ቁም ነገረኛም ነሽ አይደለ እንዴት ካልሽ እንግዲህ ጎዳና ልጆች ጋር ነዳያን ጋር ጊዜሽን ማሳለፍ ጾም መያዣ ጾም መፍቻ ያልሽ እንደዚህ አይነት ልምዶች አሉሽ የባለፈው ኢንተርቪው ላይ የተወሰነ ነገርሽኛ ቅድም ካክተሽልኝም ነበር የምታበይበት የምትመገቢበት የጊዜ ወቅት አለሽ ወይስ ጥሩ ገቢ ሲኖርሽ ከዛ ካገኘሹ ላይ ነው ወይስ ታይስታዝ በምን አጋጣሚ ነው ከእነሱ ጋር ጊዜሽን የምታሳልፊው እንዴትስ ልምዱ ኖርሽ ያው ሰው ለመርዳት ሰው መሆን በቂ ነው ተርፎኝ ሳይሆን ሳይኖረኝም
ባገኘሁት ትንሽ ነገር አካፍዬ ከነሱ ጋር ብበላ የሚል ሐሳብ ሁሌም ይመጣልኝ ነበረ። ዛሬማ ክብር የመድኃኒዓለም ይሁን የራሴም ይብዛም ይትረፍም ትንሽ ነገር በራሴ እየሰራሁ ነው። ከዚህ በፊት በ2015 ተቀጥሬ ስሰራ እንደ ቲፕ አስቀምጬ እንደዚህ ከተቸገሩ ልጆች ጋር እንቁጣጣሽ አክብሬያለሁ። የት ነው ያከበርኩት? ሌላ ቲቪ ላይ ቲቪው መጥራት እችላለሁ። አዎ ኢሳት ቲቪ ላይ ስቴዲዮም ጠርተውኝ እንደናንተ ስቴዲዮም ጠርተውኝ የተቸገሩ ልጆች ሰብስበውልኝ እዛ በቲቤ እዛ መገብኳቸው። አሁን ደግሞ ፈጣሪ ብሎልኝ እንደው የሆነ ቦታ ነገር አግኝቼ ስራዬ ጎላ ብሎ ታይቶ ሰርቼ በወር ሳይሆን በቀን አንዴ መመግብበት ቢመቻችልኝ መግባቸው ነበር። እኔ ብቻም ሳልሆን መላ ኢትዮጵያ ሕዝብ ይሄ ድምጼ ውጭ ሀገር ያሉ እህቶቼ ኢትዮጵያ ውስጥ ያሉ እህቶቼ እይታ ቲቪ ማየታቸው አይቀርም። ያዩ ሁሉ ያላዩ ደግሞ ሼር አድርገው በእንደዚህ አይነት ነገር ተባብረውኝ ባረግ ደስታ ያልችልም። አሁን በባለፈ የጾም መያዣ እንዳልኩሽ መግቤያለሁ። ስመግብ ሜዳ ላይ ነው። አንዱ መጥቶ አንቺ ማን ፈቅዶልሻል ትታሰሪያለሽ አለኝ። ስለመገብኩ ከዛ ምን አሰብኩ፣ በቃ በጣም ነው የተሰማኝ። ቤት ገብቼ አለቀስኩ። ለምን መሰለሽ የዛኔ አሁን የጾም መያዣ የሁት ስራ አልሰራሁም። የኔ ስራዬ መለስኩ። ዛሬ ከነሱ ጋር ውዬ ከነሱ ጾም መያዣ ብይዝ የኔ መድኃኒዓለም የበለጠ ነገር ስለሚያመጣልኝ ይሄ ስራ ይመለስ ብዬ ተመለሰ። በሙሉ ስራዬ ውጪ ተመለሱ። እንደዚህ አድርጌ መግቤ መጨረሻ ጭፈራ ጨፍረን ስንጨርስ ትታሰሪያለሽ ብሎ ፖሊስ ጋር ይደውል። እኔ ቆሜ ማላየሁትም ምን ማላየሁትም ዕቃ ይዤ ሰላም ዋሉልኝ ብዬ በጣም ተደስተው እነዛ ልጆች ተለያየን። እንዳልሽው ያው አሁን እኔ ቅድም ደገምኩልሽ በቀን አንዳንዴ የሚመገቡበት መንገድ ቢፈጠር ስራው የጉልበቴ ሰለቸኝ ደከመኝ አልልም። መላ ኢትዮጵያ ሕዝብ ተባብሮኝ አሁን የጾም መፍቻ አለ መቅዶኒያ መመግበው አለ ወይ መቅዶኒያ ወይ ሌላ ውጪ ላይ እንደዚህ የጾም መፍቻ የትንሳኤ ዕለት እሁድ እንደዚህ እኔ በቃ እንደዚህ አይነት ነገር ሳረግ ይሄ ስራ መንስኤ ያረገልኝ ሁሌም ፈጣሪ ያየኛል። ጸሎቴ ሁሌም ይሄ ስራ ኖረ ማኖረም ከነሱ ጋር መብላቴ መመገበ አይቀርም። አንድ እንጀራ አራቴ መገበዋለሁ ስራዬን ቢቀር ያስደስተኛል እነሱ ሲበሉ። እንግዲህ አሁን እንደ አልሽው ይቅርታ ያው አየሽው ቤቱ ገብተሽ ከኔ ጋር ብዙም የተደላደለ ነገር የለኝም። ያው ጠባብም ሆኖ ሁሉም ዕቃ ያጣሽው ነገር የለም። ያው ትልልቅ ቲክቶከሮች መጥተው የባህል አምባሳደርነት ብንሰጣት እቺ ልጅ የባህል አምባሳደርነት ይገባታል። ቤቷ ገብተን አንድ ቃል አጣንም። የባህል አምባሳደርነት ቢሰጣት ተጋግዘን ደግሞ የበለጠ የሆነ ቦታ አግኝታ ከዚህ የበለጠ አቅም ያላት ልጅ ናት ብትሰራ ብለው ሶሻል ሚዲያ ላይ የለቀቁ እህቶቼ ወንድሞቼ አሉ። እሱ ከምን አንፃር ነው ገብተው ሲያዩ ባህሉም ያቅ ተመጋቢ ገብቶ ዞር ብሎ ሲያየው ግድግዳው እንደ ሀገር ቤት ነው፣ ሙልት ያለ ነው መሬቱ፣ አቀራረቡ፣ የጽዳቱ ነገር ሁሉ ነገር ሲያይ እቺ ልጅ የት ነበርሽ አለኝ ሲወጣ። አሁን ግን እንደምንም ሆነን ቦታ ፈልገን እንደዛ ብናረግላት ብሎ ለቆታል። እሱ ከምን አንፃር ነው? ከስራ ያንፃር። አሁን ሀብታም መሆን አያስፈልግም ሰው ለመርዳት። የሚገርምሽ ነገር ሀብታም እኮ መሆን ትችያለሽ። ሰርተሽ ለፍተሽ ደክመሽ ታመጫለሽ። ዋና ጭንቅላት ይኑርሽ። እኔ አሁን ብዙ ጊዜ ሶሻል ሚዲያ ላይ ቲክቶክ ላይ ለቃለሁ ምን ለቃለሁ የተቸገሩት ስመግብ ምን ተርፎኛ አይደለም፣ እውነቴ ነው። እኔ ማረገብ ጫማ ከሌለኝ እነሱ መመገብ አለባቸው ብዬ አረጋለሁ። አይሆንማ፣ አይዋጥልኝም። አሁን የበለጠ ያው ይቅርታ ይሄ ስለ ጥሩ ነገር ነው። በመንግስትም በኩል የሆነ ቦታ ነገር አዘጋጅቶልኝ በቀን አንዴ የሚመገቡበትን መንገድ ቢፈጠርልኝ ጥሩ ነበረ። እይታ ደግሞ እንደምታስተላልፉት እርግጠኛ ነኝ። አዎ እንግዲህ ያህንን የሚመለከቱ በሙሉ አንቺ
አንቺን ሊያግዙ የሚችሉ ካሉ መድረኩ ክፍት ነው ማለት ነው። ምናልባት በምግብ ሙያችሁ በአንዳንድ ነገራችሁ ሰዎች የሆነ መሳሰሉብኛላችሁ ትገናኙብኛላችሁ የሚሉ ኮሜንቶች አስተያየቶች እያየሁ ነበርና ከዚህ ቀደም እንግዳችን ነበረች የቲጂ ወይም የትግስት ጋር ተመሳሰላላችሁ የሚባል ኮሜንት አይቻለሁ። ትተዋወቃላችሁ ተገናኝታችኋል ወይስ ነው ያልኩትን አስተያየት አንቺ ብትሽዋል? ምን መሰለሽ አንዳንዴ እኔ አሁን ራሴ በራሴ ምሳሌ ልስጥ። እኔ ምንቃው አንድ ሰው የሆነ ነገር እንትን ማወጣለት ከኔ ማይሻል ሰው ነው የኔ መንስኤ የሚያወጣው ማለት ነው። ንግግር ላይ ቲጂ ማለት ጀግና ናት። እኔ አንተዋወቅም፣ ትግስት አሁን አንተዋወቅም። በስልክ አንድ ቀን አውርተናል፣ ላይቭ ላይ አንድ ቀን አውርተናል። ግን ትግስት ጀግና ናት። የሚሰራ ሰው እግርና እግር ይጋጫል። እንኳን ይሄ ያክል ስራ ይዛ አንዳንዴ እንቅፋት እግርና እግር አይጋጭም እንዴ? ይጋጫል። ቲጂ ማለት እኮ አገልግል የጀመረችው እኮ አዲስ አበባ ውስጥ ያው መቼም እናንተ ታውቃላችሁ፣ እዚሁ ሶሻል ሚዲያ ላይ አቀርባችኋታል። እሷ ናት። አንዳንዴ አንድ ሰው የሌላ ሰው ትምህርት ከሆነ ትልቅ ነገር ነው። አሁን በኔ ስራ አይቶ ሌላ ሰው ቢጀምር ደስተኛ ነኝ። በቃ የኔ ያለው አይቀርማ። እኔ ሳላቅስ በሰው ልክልኛል መድኃኒዓለም ምን ችግር አለው? ከትግስት ጋር ትግስት እኮ በጣም ጎበዝ ልጅ ናት። የስንት ጎዳና ልጆች ይዛለች። አሁን ደግሞ ጭራሽ 3 ልጆች አስገብታ እያሳደገች ነው። እኔና ትግስት በምን ተገናኝተን? ሰማይና ምድር ነን እኮ ያዛርጉልኝ። ስለዚህ ተመሳሰሉ ማትገናኙ ሁለታችሁም የያራሳችሁ ምናልባት ከትግስት አሁን በላይ በዚህ ሰሞን ዘፈን ሊባል ይችላል። ለምን መሰለሽ አንዳንዴ እኮ ሐሳብ አሁን አንቺ ቤትሽ ቁጭ ብለሽ ብዙ ነገር ታስቢያለሽ። እኔ ላይ በገባሁበት የሚያስቅ ነገር ባወራ ያንቺ ነገር ትተሽ እኔ የሚያስቅ ነገር አይደለም የሚያስቀሽ። ኑሮም ስለተወደደ ማህበረሰቤ ኢትዮጵያ ሕዝብ በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። ፈታ በሉ ብዬ ነው አንዳንዴ ሞቅ ያለ ዘፈን ማመጣላችሁ። ቤተሰብ ይቅር በሉኝ ካጠፋሁ። አላጠፋሽም፣ ደስ ይላል። እንግዲህ ስለዚህ አሁን ጾም ሊፈታ ነው፣ ትንሳኤ ነው ከፊታችን ያለው። ጾም ተፈታ ማለት እንግዲህ ያው አንቺ ብዙም በጾም ምግቦች ሳይሆን የምትታወቂው በፍስክ ምግቦች ስለሆነ ከዚህ በኋላ ስራው በደንብ አብሎ አሁን ከፍቶ እየጠበቀሽ ነው ማለት ነውና ወገብሽን በደንብ ታጥቀሻል ወይ? ከዚህ በኋላ ሰርጎች፣ ሽምግልናዎች፣ ድግሶች፣ ምርቃቶች ይኖራሉና እንዴት ነው ዝግጅቱ የተዘጋጀሁት? አሁን የሚገርምሽ ነገር በባለፈ እኛ ቤት የመጣሽ ቀን በስንት ሰው ነበረ ያልኩሽ? ስንት ሰው ቢመጣ መንሱር ጀማል ሲጠይቀኝ ስንት ሰው ቢመጣልሽ ትሰሪያለሽ ትችያለሽ ወይ ሲባል ስንት ሰው ነበረ? ረሳሽው? አይ ነው ቁጥር አልጠራሽም በደንብ እኔ ጠራሁ እስከ 20 ሰው 30 ሰው። ለምን 20 ሰው መንሱር 1000 ሰው አላልኩም ነበር? እንኳን ደስ አላችሁ። አሁን 2000 ሰው ቢመጣ እችላለሁ። እሰይ ጎበዝ። አጨብጭቢያ ሞራል ያስፈልገዋል። እሺ ያው እንደዚህ ላጨብጭብ በደንብ። በደንብ አሁን በቃ ቅቤው ተነጥሯል፣ ሚጥሚጣው ተዘጋጅቷል፣ ቆጮው ተዘጋጅቷል። ያልተዘጋጀ ጎመን ነው። ጎመን ፍሬሽ ስለሆነ ጎመኑ ደግሞ ከተፍ ገልበጥ እናደርገዋለን። ብቻው ስራ በጣም ይበል። ደስ ይላል። ስለዚህ ዝግጁ ነው ማለት ነው። ዝግጁ ነው። ቢያዙ ሁሉ ነገር ዝግጁ ነው። ደስ ይላል። በምን ሊያገኙሽ ይችላሉ? ለማዘዝ ቢፈልጉ በቲክቶክ አካውንትሽ ነው የሚጽፉልሽ? የቢዝነስ ቁጥር አለሽ? የስራ በምን ከሰበቼ ምግብ ማዘዝ ቢፈልጉ? ስልኬም አለ። ስልኬ ላውራ። ቲክቶክ ላይም ባዮ ላይም ቢኖር እዚሁ ላውራ። ሰቤቲ ነኝ። ሰርግ፣ መልስ፣ የተለያዩ ዝግጅቶች ካሉ ሰቤቲ የባህል ምግብ አዘጋጅ ብላችሁ ግቡ። ስልክ 0920 55 50 ተጨማሪ ስልክ 0919 19 43 09። የበለጠ መረጃ ደግሞ ቲክቶክ ላይ ባዮ ላይ አስቀመጥኩላችሁ። ብፌው የተጀመረ ደግሞ አንደኛ ደረጃ ሁለተኛ ደረጃ ተብሎ ተጀምሯል። በእናንተ ፍቃድ ነው፣ እሱ የእናንተ ምርጫ ነው። እኔ ደግሞ በ3 አይነት መንገድ ይዤላችሁ መጥቻለሁ። ክበሩልኝ መላ ኢትዮጵያ ሕዝብ። ደስ ይላል። እንግዲህ ምናልባት መጨረሻ ላይ የቀረ ነገር ካለ ማመስገን የምትፈልግ ማስተላለፍ የምትፈልግ መልእክት ካለ እድሉን ልስጥሽ። በእኔ በኩል ጨርሻለሁ።
መጀመሪያ የወለድሽኝ እናቴ የረዳች አብሽሮ መላ ኢትዮጵያ ህዝብ ከልብ አመሰግናለሁ ደውላችሁ በስልክ የስራዬ ነገር በኮሜንትም ይሁን ደውላችሁ ምትነግሩኛላችሁ ከልብ አመሰግናለሁ ሁለተኛ ነገር ደግሞ ያው አንድ ሰው አንድ ስራ ሲጀምር አንደኛ በእናቱ ሙያ ነው ሁለተኛ ደግሞ አንድ ስራ ሲጀምር ተቀጥሮ መሆን አለበት ዘነበች ታደሰ ዮሐንያ ባለቤት ቶቶት የባህል ምግብ አዳራሽ አቶ ተንክርቴኒ አመሰግናለሁ እናንተ ጋር ተቀጥሬ በመስራቴ ዛሬ ደግሞ በትንሹ የራሴ ጀምር ያለው አሁንም መላ ኢትዮጵያ ህዝብ ከጎን የሆናችሁ ኮሜንት ስጡኝ ደውላችሁ ንገሩኝ ምግብ ያልጣፈጣችሁ ነገር ደውላችሁ ንገሩ ይሄ ስራ እናንተ አላችሁ ብዬ ነው የጀመርኩት ክበሩልኝ አመሰግናለሁ አመት ባሉ የሰላም የጤና ያርግልን እይታም ቲቪ ደግሞ አመሰግናለሁ ከልብ መልካም አመት ባል እኛም ከልብ እናመሰግናለን አክብረሽን ስቱዲያችን ድረስ ስለተገኘሽ እናመሰግናለን ቀሪው ዘመን እንግዲህ አሁን ከዚህ በኋላ ያለው ገበያ በደንብ የሚከፈትበት ህልምሽ የሚሳካበት በደንብ ገበያሽ በሽበሽ ያረግበት ያርጋው በሽበሽ ሞቅ ከራት ከርሁት ከርሶስ ከራርበት ከራምስት ከር6 ከር7 ከር8 ከር9 ከር10